ታውቃት ትሏለች። እሱ ደግሞ ጀርመንኛ ይችላል፣ ያዋራኛል እኔም ማለት ነው። ስለዚህ አድራሻውንም ሰጥቶኛል። ስለዚህ መጣና ፊት ለፊትሽ ለሚስቱ ነግሬ ደግሞ እዛ ለምትሰሪበት ሚስት ስራሽን አስፈታሻለሁ። አልባና ደግሞ ማለት ተጣላሽ ማለት አውሮፓ ውስጥ የመኖር እንትንሽ በጣም የመነመነ ነው። ሲሪየስሊ አሳዳ ነው የምትበላሽ። አሳዳ ከእነሱ ጋር ጸብ ይሄ እንዳበሻ ምናምን እንደዚህ እንትን ብላ የምትታወሽ እንዳይመስልሽ። እኔ ሚስትየውን ፈልጌ ብቻ ለሚስትየው ይኸውልሽ፣ እንዲያውም ፎቶ አለ አይደል? ሪከርድ እያደረኩሽ ነበር ከሱ ጋር ስተዋሪያል። እኔ ከጀርመን የመጣሁትኝ ከጀርመን እንደዚህ ባልሽን እንንብል እኔም አንቺም አብረን እንጠፋለን። በነገራችን ላይ እሱ ካወቀን እኔ ያጠፋኛል። ምክንያቱም እኔ የተናገርኩት አንቺም ትጠፊያለሽ፣ እሷ ታጠፋሻለች። እኔ ደግሞ አያጠፋኝም። ጀርመን ነኝ ያለሁት። አንቺ እዛው ጣሊያን ከማፊያ ጋር ያሳድድሻል። ምንም አይነካኝም። ባለጌ ስድ የሰውን ትዳር አታከብሪ፣ የአበሻን ግንኙነት አታከብሪ፣ የነጩን ባለጌ ስድ 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 ቆሻሻ ቆሻሻ። ደህና ህይወትሽ አይለወጥ። ሀሽሽ፣ ሲጋራ፣ የሺን ልብስ ነው ምናምን በቃ በሱ ራስሽን ይህንን ፐሩካሽን ታደርጊያለሽ። ከዛ በኋላ ይህንን የሚያክል እንትን ዱልዱም ይዘሽ ትመጫለሽ። ይህንን ታመጭና ሌሊት ስትሰክሪ ወያሽ ትጫያለሽ። ሰው አለ ሰው የለም። አሁን ከዚች እቺ ጀርመን ካለችው ጋር ተጣልተሻል። እቺ አሁን ሆዷን አንጀቷን ካስቆረጠችዋ ሴትዮ ጋር እሷም አንጀቷን አስቆርጣ ኢትዮጵያኖች በቴሌግራም ነው እንዲሁ መቀነስ ይቻላል። ነው ሁለት ውሸታም ማፊያዎች፣ አንድ አይነቶች። ይችም አንጀቷን አስቆርጣ አሁን ሁለታችሁ ተጣልታችኋል። ምን ሆናችሁ ነው የተጣላችሁት? ባለጌ ስሎች መቼ ሲችኛ ትሻለች። አትሊስት ልጇን ወልዳለች፣ ጥሩ ኑሮ ኖራለች፣ አግብታለች። አንቺ ግን ርካሽ ነሽ፣ ርካሽ ባለጌ ስድ በየሄድሽበት አሁን ፍራንክፈርት እንዴ። እኔ ግን የምልሽ አቅም የለሽም። ለምን እንደዚህ የምትጠጪው? አሁን ፍራንክፈርት ራሱ ስትንዘላዘ ይዛ ስትሸኝ ነበር፣ ሽንትሽን ስትሸኝ ነበር አሉ በላይሽ ላይ። እንዲሁ ምን ጉድ ነሽ? አሁንማ ሰው ብሎ የሚያሽም የለም አይደለም። ማትረቢ ደግሞ አግቡኝ የምትይው ነገር ሰው እኮ በተለይ ኢትዮጵያ የሆነች ሀበሻን ለማግባት አይሶር ሲጋራ የምታጨስ ሴት አትወልዱም አይደለ? ወንዶቻችን ሲጋራሽን ማቆም አለብሽ፣ ውሸትሽን ማቆም አለብሽ፣ ሌብነትሽን ማቆም አለብሽ። ስንቴ ነው አሉ ጣሊያን ውስጥ ራሱ የታሰርሽ? ስንቴ አፈር ቢያፈር ያስበላሽ። እሱን ደግሞ ማን እንደነገረኝ ራስሽ ታውቂያለሽ። ለማንኛውም ግን ያው ታውቂያለሽ አስቀምጬሻለሁ። እኔ የሰጣት ፎቶሽን የሰጣት ቪዲዮሽን የሰጣት እኔ ነኝ። ጠይቅ ከፈለግሽ ደስ ጂጂ ናት ወይ አሁን የሚልሽ ከእንደገና የኔና የሱን ፎቶ ደግሞ ላንቺ የሰጠሽ ግን እኔ አውቄ እንድትጣይ ማለት ነው። ዛስሚ ይገባሻል። ዋናው ብድር መመለስ ነው። ውሸት የሚሆኑ እውነት አንቺ እኔ ምንም አታገኙ፣ ዘር ማንዘሬንም አታገኙ። ለነ ሁሉ ትክክል ኢቨን መሲኮ ዛስሚ ከነካሽኝ አለቅሽም። ከነካሽኝ ባልሆነ ስሜን ካጠፋሽ እከተልሻለሁ። እዛም ትክክል እዚህም ትክክል ማለት ትችላላችሁ። ታሪኩ ይሄ ነው። እናውና ሼዝነት እኔ ቀስ እያልኩ ነው የምሰራው፣ አልቸኩልም። ሀኒ ባለትዳሮችን አይመለከትም። ይሄ የጨዋ ሴቶች ምልክት አይደለም። ወደ ቤት የዱርዬ አለች፣ አንድ እዚህ ዱርዬ አለች፣ ባለጌ ስድ። ከዚህ በፊትም እንደዚህ ነው ያደረግሽው ልጁን። በእኔ ብቻ አይደለም በእኛ ላይ ያደረግሽውን ነገር በሙሉ እንደዚህ ማስለቀስሽ። ፎቶ ተነስተሽ ልጁ ታዋቂ መሆኑን አውቀሽ የኦሮሞ አክቲቪስት መሆኑን አውቀሽ ታዋቂ መሆኑን አውቀሽ ሄደሽ እዛ ሀሻም ፎቶ ተነስተሽ ፎቶውን ፌስቡክ ላይ ለጠፍሽ። አረች ምን አዲስ ሴት ናት የበሰበሰች ዱርዬ ናት፣ ሌባ ዱርዬ ወይ ሌዝቢያን አትያት ወይ ምን አትያት ካገኘችው ጋር የምትጋደል
ጨረስኩ እኮ ማህሌትዬ፣ እየሰማ ነው በልቡ። እኔ አሁን እቀጥላለሁ፣ አንቺ ሄደሽ ተኝ። ለማንኛውም ተጠንቀቋት። ስድ ናት፣ ባለጌ ናት፣ ሰይጣን ናት። ሰይጣን ምን አባቱ እግዚአብሔር የምትሰራውን ስራ ብትሰሙ ኖርማል የሆነውን ሰውዬ ሌላ ነገር አስተምራ ለመመለስ ትውልድ የምትበክል ናት። በአጠቃላይ ቅርታ ውስ ይሉኛል እንዴ ቶማቶ ትባላለች። ሚጥሚጣን ጠይቋት፣ ሁሉንም ጠይቋት። ሁሉም ረቀዋታል። ሁሉም ሰው በዚህ ባህሯ አርቀዋታል። የባለጌን ባለጌ ያለው የዚች ግን ይለያል። ለየት ይላል። የሆነ ደስ የሚላት ናይት ሰው እንደሆነ ታውቃላችሁ። የሆነ ሰው ጥሩ ጓደኛ ሆኖ ካገኘችው ጓደኛ የሆነ ሰው ጋር ነው የምትሄደው። ምንም ግንኙነት ሳይኖራችሁ ሴትና ሴት ራሱ ጥሩ ግንኙነት ካላችሁ ጓደኛ ማድረግ ትወዳለች። ስታያት ደግሞ በቃ ራሷን ልክ በቃ እንደ ሚሊዮነር አድርጋ ነው የምትቆጥረው። ታወቋቸው የቶማቶ ምልክት ያሳያሉ። ያ ግን የመጨረሻ ቆሻሻና ድሃ የመጨረሻ በቃ የሆነ ህይወቷን ስታያት እንዴ ሌሎች ነገር ናት። ምንም በቃ ጉራ ብቻ ወሬ ብቻ ጉራ ብቻ በቃ በጉራ ምት ነው። የትም አትሄድም። ልትሄድ የምትችለው ምንድን ነው? እግር ኳስ ነው። እሱም ርካሽ ስለሆነ ትኬቷን ትቆርጣለች። ከዛ በኋላ የፈረደበት ብልጭልጭ ልብስ ትለብስና ይሄ የሺን የ30 ብር ልብስ ትለብስና ጣሊያን ደግሞ ታውቃላችሁ ፀጉሩ በሙሉ ርካሽ ነው። እሱም በ20 ብር ታዛለች። እዛው እሬ ስታስጠላ የሆነ ሰውማ የሆነ ነገሯን አሳይቶኝ እንደዚህ የሄደች ቪዲዮዋን አሳይቶኝ ዲችናት ነው እንዲያልኩት። በቃ ሌባ ላቦሮ ነው የምትመስለው። በቃ ሌባ የመርካቶ ሌቦች የሉም እንደዚህ በቃ እንደዛ ነው። የፈረደበት ፊሊተር አለ። ሰውየው ማን ነው? አልተጠለፈም። ማንም ይጠልፈው? ለምን ይጠለፈው? ማንም አይጠለፍም። እኛ ከፈለጋችሁ ሰዎች እንደዚህ አወዳደቃቸው የማያምራችሁ ከሆነ ለእኔ ጥሩ፣ እኔም ጥሩ። ኦኬ አሁን ፋሲካ እኔም ብትጠራኝ ኖሮ እንዴት አድርጌ አሁንም ቢሆን አቅሙ አለ እንደዚህ አይነት ነገር ላይ። አሁን ፋሲካ ከአንቺ የሚጠበቀው ምንድን ነው? ጸሎት ነው፣ ስም አለማጥፋት። ሴት ልጅ የሆነ ነገር ከፈለገች ልንገርሽ በብዙ መንገድ እስርስር ማድረግ ይቻላል። ፋሲካ እንቁርቴ ጋር አልነበረም መሄድ የነበረባት። ፋሲካ እኔ የትሽ ጋር ብትመጪ እንዴት አድርጌ በስጦታ ወረቀት አድርጌ እንዴት እንደማስመልስልሽ ነው የነበርኩ ማቅ። የምን አለባበሷ ሲደብር! ቆሻሻ እኮ ናት። ቆሻሻ በቃ ቆሻሻ። አሁንም ስቲል ባህሪዋ ተመሳሳይ ነው። በሌላ ሰው ሰማም አይሆን ተመሳሳይ። እንዲሁ ኢንግላንድ ውስጥ የሆነ ባለትዳር ልጅ ነው አሉ እንዲህ ስትል ከሰከስ ግን አሁን ትቷታል። ልጁ እንትን ብላባት ያንዷን አለ። በነገራችን ላይ እንደዚህ አይነት የሚወዱ ሴቶች አሉ። ሆን ብለው የራሳቸውን የማይፈልጉ የሰው ነገር ላይ እንትን ጥብቅ የሚሉ ማለት ነው። በጣም አሉ እንደዚህ አይነት ሴቶች። ምንድን ነው ጂጂ የሚልሽ? ማን ነው ጂጂ የሚልሽ? ማን ነው? ምንድን ነው? ምን ሆናችኋል? ምን ብታው? እኔ የማወራው ሌላ፣ እናንተ ሀሳባችሁ። ማን ነው ጂጂ የሚለኝ? ማንም አይለኝም። የሚጠራኝ መጣል እዚህ ውስጥ ጂጂ የሚልሽ ማን ይለኛል? ማን የመጣ መስሏችሁ ነው እዚህ ቤት ደግሞ? እኔ እኮ የዚህ ህዝብ ህልማችሁ አላልቃል። ማን ነው ጂጂ የሚለኝ? ልታሳብዱኝ ነው እንዴ? እኔ ማውራላችሁ ሌላ፣ እናንተ የምትሉት ማን ነው ጂጂ የሚልሽ? ማን ያለኝ? ትሰማላችሁ? ጂጂ የሚል ነገር ወደ ባስ አለ። ጂጂ የሚል ምን ነው? እኔ ልታጨልሉ ሄደ እንዴ? ታዲያ ማን ነው ደጋግማችሁ ማን ነው ጂጂ የሚልሽ? ማን ነው ጂጂ የሚልሽ ትላላችሁ የተለያያችሁ ሰዎች። የለም ታዲያ ምንድን ነው የሚሉት? ኤኒዌይ አንቺ ሙጃ ያ አሁን የመቃጠል ፕሮግራም አንዴ ነው ወንድ ልጅ የሚመጣው። አንድ ጊዜ ካልተጠቀምሽበት ይኸው እየተባረከ እሙሙ ልጅ ያበቅላል። እድሜ እኔ 30 ነው ሙጃ አንቺ 30 አንቺ የእናቴ ኩያ እኮ ነሽ። ይሄ ድሮ የቦሌ ምናምን የሚባል እንትን ምንድን ነው የሚባል የሆነ እንትን ነበር አሉ ዲስኮ። እዛ አልነበረ ምሳሌ ከእነንትና ጋራ
ቂጥሽ ራሱ እኮ ወርዷል እኮ ከማርጀትሽ የተነሳ ይሄ ቂጥሽ ያለው እዚህ ታፋሽ። የምን ዱባይ ነው ያለችው? ምንድን ነው ደግሞ የምታወራው? ዋት ዩ ሴይ ሀንዬ? እና አሁን የመቃጠል ፕሮግራም ይሆንልሽ። እስቲ ቁጭ ብለሽ ልደቴ ሊመጣ ነው ህልም ሆነብሽ። አሜሪካን አይደለ? እኔ 7 እኮ ነው አሜሪካን ሄድኩት። እኔ አሁን አሜሪካን ልኖር ብል ይልሽ እግዚአብሔር ምስክር እንዲህ ይቀር ይችላል። እንዲህ ግን ምን ያደርጋል? ምን ያደርጋል? በዚህ በኩል 2 የልጅ ልጅ በዚህ ከእንደገና 2 ልጅ እስር ቤት። አሁን እኔ ባንቺ እድሜ አሁን አስበሻል። እኔ ጂጂ እንደዚህ ደስ እያልኩኝ ቆጥሬ ከአሜሪካን ወንድ አስመጥቼ ስኖር አላረኩም። እኔ ለወንድ ልጅ ብር አልሰጥም፣ አይመቸኝም፣ አልወድም፣ ያመኛል። መቀበል እንጂ መስጠት አልወድም። አሁን ሴት ነች ጂጂ አሜሪካን በለው ምን አሜሪካን ቆንጆ ኑሮ ነው የምኖረው ከእግዚአብሔር ጋር አታይኝም። ምን 24 አወርስ በሙሉ ተዘብዝፌ መቼስ የመንግስት ጡረተኛ እንደኔ አይዘፈዘፍም። እንዲህ አይነት ልብስ ለበስክ ማለት ቀጥ ብሎ ሶሻል እንትን ቢመጣል መንግስት እዚህ ቤት ውስጥ ተጠቃለን እንኖራታል። ከማን ጋር? እኔ ብቻዬን ነው የምኖረው፣ ብቻዬን። ያ ቂጧ ገግሯ ላይ እየወረደ ተቃጣይ አሁን ሲባል እኔ ነበርኩ እኮ ዛሬ እኔ ክርስትና ነበር ያለሽ ቶማቶዬ፣ የእኔ እናት። አሁንማ 60 ገባሽ። አጭሽበት በሞሞሽ። እሱም ሳጨስ ይቀራል ብለሽ ነው የቀረሽ? አሁን እሱ ከዚህ በኋላ ዋጋም የለሽ። እኔ በፍለት ነው የምነግርሽ። ስሬስሊ ዋጋም የለሽ። ስራ ያለው ባል አይደለም ስራ የሌለው ባል የማታገኝ። ወይኔ መጨረሻሽ ምንድን ነው የሚሆነው? ውሻልሽ ውሻ ወጣሻል። ውሻ ብትገዢ በደምብ ነው የሚያወጣሽ። ውሻ ገዝተሽ አሳድጊ። ግን ያችን ብሆን ንስሓ ገባና ከኢትዮጵያ አዳፕት አድርጌ ልጅ አመጣለሁ። እንደ ልጅ አድርጌ አሳድጋለሁ። ለዛች ለቆረቆ እንዳሮጊቷ እናትሽም ትሄጂና ማሚ ይኸውልሽ በደህናው ጊዜ እሙሙን ፉጨት አስተምሬው ዝም ማለት አቅቶት የሰውማ እሙሙ ብለሽ ንገሪያት ለእናትሽ። ለዛች አንቺ እንደዛ አይደል ያሳደገችሽ እንጂ ቆርቆ እንዳ አሮጊት ለእሷ ሆድ ብለሽ አይደለ እንደዚህ ሴተኛ ዳሪና እንደዚህ ወጣ ገባ ስትይ ነበረው። በልኩ እናትሽ ራሱ እኮ በልኩ ብትሆን ኖሮ ልጄ ስርዓትሽን ያዥ እረፊ ትልሽ ነበረ። አንደኛ ስታሰማራሽ የነበረችው እሷ አይደለች እንዴ? ሰው እንዴት እናቱን ሂዶ አሁን አስባችሁታል? እኔ ሂጄ አንተ ይህች ልጅን አግባ ስለ ኧረ እኔ ኩሩ ነኝ ኮራ ያልኩኝ ነኝ እንጂ የምን ማነው አግባ አደለው? እስከፈለገ እዚህ ቤት እንኳን አላስደርሰውም ነበረ ሽማግሌ። ግን እኔ ልንገርሽ አንድ ቀን ተሳስቶ ግቢ ቢረግጥ ይሄንን ሙጃ እናቴን ልበላት ነው የደረስኩት። ልበላት እናቴ ግን አታውቅም። ያለ ምን እንደሆነ አታውቅም። ተጎትቶ እዛ ቤት ውስጥ ሲገባ እስቲል አታውቅም ነበር እሱ መሆኑ። ባህል ምናምን የሚባል ነገር የለም። መከበር በከንፈር ነው። ማን አባቱ ነው? እዚህ እንኳን እሺ ይምጣ ችግር የለም። ጭራሽ እናቴ ቤት ይሄዳል እንዴ? ነው ወይ ሳያገባ ሳይፈርም እከክ እኔ እንኳን ሞደርን የተባሉት እብድ እናት እንኳን እንደዚህ አያደርገኝም። አንቺ ክፍታፍ ይቺ ቆሮቆ እንዳናትሽ ማገባት አለብኝ ልጄ። ምን ነው የሚያገባልሽ? የለም ይቺ ቆሮቆ እንዳልጅሽን ድሮ በስነስርዓቱ ተሳድጊያትም ነበር። አልጋ ላይ ፉጭ ፉጭ ካለች በኋላ አግባ። አስባችሁታል? እናታችሁ ሄዳ ካላገባት ከዚህ በኋላ ልጄን ሽማግሌ ላክና አግባ። እናትና ልጅ አንድ አይነት እከካሞች። ልጅ ቆርቆ እንዳናትሽ ደግሞ ልታወራኝ ትፈልጋለች። እኔ ለጉዳይ ነው ይዛኔ ባክሽ የቀረብኩሽ። እርር ማለትሽን ለማየት ማልቀስሽን ማንባትሽን ለማየት
እየሄድሽ የሰው ቤት ምትበጠብጭ እየሄድሽ የሰው እንትን ምትይ ልሽ እኔ እንደ ሌሎቹ እንዲህ ብዬ አይደለም። እኔ ራሴ ልክ ማስገባሽ እኔንማ በአምስት አካውንት እኮ ነው ብሎክ ያደረገችኝ። በ5 አካውንት ብሎክ ስታደረገኝ በ5 ሰው ሳስልክብሽ የነበረውን ያንን ሁላ ፎቶ አንጀትሽ እንዲያር ለልደትሽ ነበር የሰጠሁሽ። አቤት እንዴት ደስ እንዳለኝ በህይወት እንደዚህ ተደስቼ ደስ ይለኛል። በቃ እኔ ሊቀብረኝ ሲል ሰውን ስቀብረው አላገት አልቆጭበት ብለን ብድር የማይመልስ ልጅ እኮ መወለድ የለበትም። ቶማቶ ትባላለች። ቶማቶ ሁለተኛ ከዚህ በኋላ ማረጀሽ ደግሞ ምን አባሽ አሜሪካን ሀገር ሂጄ ምንም በማላውቀው አሜሪካን የወሰዳት አንዱ እንደዚህ ሊያወጣት ነው አለች። አሜሪካን ሄዳ እንደዚህ ኦሮሞዎች እንደዚህ ያደረጓት እየጻፈች ነው ደግሞ የምትለው ምንም በማላውቀው ይኸውና በጥብጥ የመጣው ከሷ በኋላ ይውል ፔ ከዚህ በኋላ ምንም ቢመጣ ኤአይ ነው የሚባለው። በደህና ጊዜ ስራችንን ሰርተናል። አንቺን ኤአይ ሳይመጣ በፊት ነው ቶሎ ተሯሩጠ ዛሬ አለመቀደም ነው እንጂ ያምዛዘቡ ኤአይ ነበር እንደምንባለው። ሁሉም ያውቃል እኮ ብዙ እኮ ያውቃል እኮ ይህንን ታሪክ። ግን እንደዚህ ግልጽ አውርቼው ለመጀመሪያ ጊዜ እንደዚህ ግልጽ ሳወራው እንጂ ብዙ ሰው ያውቀዋል። ይሄን እጹብ ድንቅ ለምን ይፈርድባታል? አሁን ይኸው ብቻዋን ሶፋ እንትናን ቆጥ ቤት ላይ ሆና ያ እንትን አላት። ምንድን ይባሉ ዱልዱም ነው ምንድን ይባሉ ዲልዶዋን ይዛ ሰው ሲደስት ሰው በቃ ዋው ሲል እሷ ዲልዶዋን ትይዝና ደግሞ ፍሬንድ ለመሆኑ እኮ አስባ ነበረ ከኔ ጋራ ምናምን ነገር እናትሽ ድንጋይ አይደለም የሆነ ፍሬንድ ስሜ ሳሪ ሲሪየስ እኔ መቀጠልሽ ላይ ነው አንቺ ማረሩ ላይ ቅጠል ማለትሽ ላይ ማለትሽ እጹብ እናስገቢያት። ኧረ ተወኝ። እኔ እናቴ ደግሞ ከእሷ ጋር ልደረቅ እኔ እሷ ራሷ አንድ እንትን ናት፣ አንድ ስራ ናት፣ ሶሻል ሚዲያ ናት። እሷ ራሷ እዛው ባሉ የቻለት እኔ ነው እንትን ምላት እና አሁን ሄደሽ እዛ እኔ ሳምሪን አልወዳት እንደ እናቷ። እኔ እና አንቺማ አንዋደድም። እኔ እና አንቺ ታሪካዊ ጠላቶችን ነገም ብንገናኝ እኔ መቼስ አንቺ ነካሽውን አልነካውም፣ ይቅርታ አድርጌልኝ እና ግን አጣላሻለሁ፣ አለይሻለሁ። አንቺም አታፍሪም፣ ጨዋቶኝም እንደ ልማደሽ ስትበሳበሽ አንቺን በቀላሉ ፎቶ አንስቶ ኔክስት ልባልሽ። ይሄ ብቻ በቃ ስትንዘለ ወይ ሽንትሽን ስትሸኝ ወይ እንደ ልማድሽ የሆነ ነገር ስታረጊ ነው። እኔ ማንም አላስገባም። እጹብ ድንቅ እኮ አድርቅ እኮ ናት፣ አድርቅ። እሷን እጹብ ድንቅን ለማስገባት አንድ የሆነ ነገር ያስፈልገኛል። ጋላሪ ሙሉልኝ መጀመሪያ። ኧረ እጹብ ድንቅ የኔ መቤት ታይኝ፣ ግን ያላስገባሽም። እኔ ብዙ ለራሴ ፔጄ ለራሴ የማይበቃኝም አይደለም። አይስክሬም አንበሳ ብትልክልኝ አላስገባሽም። ነፍሴ አንበሳ ብትልክ ያላስገባሽው መቼ በቃ የለን፣ ገና አውራበታለሁ። እና ቶማቶዬ እንዴት ነው ብርዱ? እንዴት ነው ክርስትና ስታይ? ምን ተሰማሽ? ሀገር ልብስ ስታይ
ቅጥላሽ ደግሞ ሰርግ አለ ተብለናል። እስቲ ሰርጉን የምንጠራለን። አንድ ሀሳብ ተቀምጦልናል። ማርያም ይማርሽ ብለናል። እኛ የተባረከ የተቀደሰች ልጅ ያርግልን ብለናል። ያደለ ሙሙ በአንድ አመት ወልዶ ክርስትና ያስነሳል። ያንቺ እንደ አይሽትሬ አይቶማት ወይ ያ ቪዲዮዎችሽን ልለጥፋቸው እንዴት ሲያደርግሽ እንደነበረ። በይ ሰርጋችን የት ነው? አፈራባሽ ሳይሰጥ ነው እንደዛ የሚባለው እንደ ሴቶቹ። በይ ስመጣ እንደዚህ አይነት ወታ ይፈልጋለሁ። አንቺ ድስት አጣቢ የጣሊያን ድስት የምታጠ የጣሊያን ድስት ሽንጠቢ። አሁን አንቺ ምን ቴራፒ ዛሬማ ጭንቅላትሽን ሻሻ አስረሻላሉ። ምን ነው ትዝ አለሽ ወይ? ትዝ አለ የፈረደባት እናት መቼስ የፈረደባት እናት ሰክረሽ ሌሊት ስትመጪ እናትሽ ናት አሉ እንደዚህ አርጋ በሰሃን ብለሽ ስታስታውቂ አፈር ቢያፈር ያስበላሽ። እኔ በእናቴ ፊት ላስታውቅ ወየ ግዳይ አላርገው። እኔ በእናቴ ፊት አምሽቼ ገብቼ አላውቅም። አምሽቼ እኛ ቤት አታስቡት። አምሽቶ እኔ አሁን ከዚህ ሂጄ ማለት ነው ከወጣሁ በዛው ድረስ ነው የምመጣው። አቤት እንሸኝሽ ሲሉኝ ግልምጫ ማየት አቅሙ አይችልም አሮጊቷ። ግልምጫዋ ግን 15 ቀን ነው። በሌላ ነገር ፈልጋ ነው የምትሰልክ። ግን አሁን ሳምሪ ስትሄድ ገርሞኛል። ተሻሽሏል። ሰው ተለውጧል። ለውጥማ አለ። እኔ አይደለም እናቴ ፊት ላስታውቅ፣ እናቴ ፊት አልጋ ላይ ቀዝኜ እናቴ እንደዚህ አይነት ስድ ባለጌ ተሸክማ እናትሽ ራሱ እኔ በጣም የሚገርመኝ ማለት ነው እናትሽ ራሱ ያንችን ቅዘን ሰክረሽ እየመጣሽ በየጊዜው ከአንዱ ቤት ከአንዱ አፓርትመንት አንዱ አፓርትመንት እየተባረርሽ አንቺ በሰከርሽ ቁጥር ልጄ ራሷን ልታጠፋ ነው እያለች ወንድ የምትለምን እናት ያ እንደዚህ ነው እናቷ የምትለምንላት። እዚህ ጣሊያን ሀገር አምጣታት ሴትዮዋም አሁን እኔ እንጃ ሳትመለስም አትቀርም። የለችም ሰሞኑን ፎቶ ላይ ቀጠል ለበላ እናትየው ራሱ እንዴት አድርጋ ብታሳድግሽ ነው። ግን እንደ ብዙ ዱርይነት አለ። በጣም ብዙ ዱርዮች አሉ። ግን እንደዚህ አይነት ዱርይነት ግን ልጅ እናት ላይ እንዴት ሰው ካልታመመ በስተቀር ጠጥተሽ ጉበትሽ እስከሚወጣ ይህንን ሀሽሽሽን ምናምን እንዳለ ቀውጠሽ እናትሽ እዛቸው አንድ ክፍል ቤት ውስጥ እዛው ትቀዝኛለሽ። አልጋ ላይ ሰቅረሽ ስትመጪ እዛው ታስታውቂያለሽ። ከዛ አንቺን ይዛ እዛ ሐኪም ቤት ለሐኪም ቤት አፈር ቢያፈር ያሰ እንደዚህ ናት። ጊዜን ያለው ጠልቅ የማይቀሽ ከፍት ይልቁንስ ራስሽን ደግሞ ራስሽንም እሳት ልታደርጊ ነበር የሚባል ነገር ሰምቻለሁ። በነገራችን ላይ ለዚህም ነው የተኩሽ። ምክንያቱም ሄድሽ አይቀርም ለካ ራስሽንም ላይንት እንደምትፈልገሽ እንደነበረ ራሴን አጥፋለሁ ብለሽ ምን አድርጋሽን እንደዚህ የጠመደች ስሜን አጥፍታ ምንም በማላውቀው ነገር እኔ የራሴን ህይወት የራሴን ስራ እየሰራሁ በማላውቀው ነገር ስሜን አጠፋችኝ። በማላውቀው ነገር ከወንድ ጋር እንዳደርኩ አድርጋ አሜሪካን ሀገር አስወራች። አንድ እኔ ምንም ማውቀው ነገር የለም። ሁለተኛ ነገር ደግሞ ስፖንሰር ተደርጌ እንደሄድኩኝና ይሄ አሁን አፏ ይሸታል አፏ ይገማል ምናምን ስትይ የነበሩት ነገሮች በሙሉ ከአንቺ የመጡ ናቸው። እዛ አሜሪካን ሀገር ሰው ሁላ አፌ ሸቶት ምናምን ነገር እንዲህ ብላ መጀመሪያ ስታወራ የነበረችው እሷ ናት። ያ ደግሞ እጥፍ አድርጌ ነው የመለስኩልሽ። እጥፍ አድርጌ ብቻ ሻፍሽን ብቻሽን ልታሸችው ነው ያደረግኩሽኝ። ያ ትራውምሽን ነው ህይወትሽን ነጠርኩሽኝ። በጣም ተስፋ ጥለሽበት የነበረውን ልጅ ነው እንዴት አድርጌ እንዳረግኩትኝ እኔ ነኝ የማውቀው። ስራዬ ነበርሽ 6 ወር በሙሉ ስራዬ። ሰው አይተውም እንዲህ በቃ መተው እኮ አለበት ማለት መተው አለበት በቃ ልክ ራሷን እንደንትን ነው የምታየው። በቃ ረሻሽ በምንጣማ ሻሽ ምስኪን እኮ ናት። ሻሽ እኮ በጣም ምስኪን ልጅ ናት። ሻሽ አበላሽተዋት ነው እንጂ አንድ ሰሞን ፉን ያለችው ሻሽ ጋር ይቺ ሻሽ አትሊስት ጨዋ ነው። ሻሽ አትሊስት ጨዋ ነው። ልጇ የምታሳድግ ናት። የራሷ ህይወት ያላት ናት። እንዲ ፉን ይቺ እኮ በአንድ ሰው ህይወት ብቻ ነው የምትገባው። በሁሉም ሰዎች ህይወት ላይ ነው የምትገባው። ዱርዬ ሰው ብትሆን
የሰውን ቤት የምታበላሽ ነው ይችላል። የሰውን ህይወት የብዙ ልጆችን ህይወት የምታበላሽ። ስለዚህ እንደዚች አይነት ሴት ማልቀስም መቀጣትም አለባት ብዬ ነው የማምነው። የያዘችውን እጇ ላይ የያዘችውን እንትን መቀማት። ትከበሬ ነበር ዛሬ ስርዓት ቢኖርሽ እግዚአብሔር ምስክር። አንዳንድ ጊዜ ቶማቶ ታዲያ ነው። አንዳንድ ጊዜ ወንድ ልጅ በክብሩ አይደራደርም። በክብሩ በፍጹም አይደራደርም። እንጂ እኮ ልጅ እኮ መጀመሪያ እኮ አክብሯት እኮ ነበር። አክብሯት ምናምን እኮ ነበር የቀረባት። ገባችሁ? እኛ እንዲያውም መረታው ምናምን ደሰረተው እስኪ አስብበት ምናምን ስንለው አልሰማም አለ። በቃ አልሰማም ሲለት ሶቅ የምችው ስንል ሌላ ነገር ውስጥ ገባች። በቃ ሌላ ነገር ውስጥ ልክ እኛ እሷ ላይ እንትን እንደምንል ሁሉም ጓደኞቹም እኛም በቃ ያሌለንን ነገር በሙሉ በቃ የማታስወራው ነገር የለም። እች እከክ ለአንቺ ሁሉ ነገርሽ ብርቅ የሚሆንብሽ። ምክንያቱም በነገራችን ላይ አይተሽ አታውቂም እንደዚህ አይነት ነገር። አንቺ የምታውቂው እዚህ ኳስ ላይ ትመጫለሽ፣ የማንም ወጠጥ ይጫወትብሻል። ከዛ በኋላ የሌለሽን በሙሉ አለኝ እያልሽ ታወሪያለሽ። የሆነ ተደብቀሽ የሆነ እንትን ውስጥ ትኖሪያለሽ። በቃ ይሄንን የጣሊያን ቢኖ ትገለብጫለሽ ከሀሽሽና ከሲጋራሽ ጋራ። ከዛ በቃ አንቺ ማለት በቀላሽ የሆነች አልጋ ላይ ቁጢጥ ብለሽ ትቀመጫለሽ። እንዳት ይዘት ነገርኩሽ እኮ እንደዛ ቶማቶ አልኩሽ። እንግዲህ የጣሊያን ቶማቶ አልኩሽ። ግን ስታፈንድ አትሊስት ሰርቪስ እንኳን አይደለም የምትሰራው፣ ወይም እንደዚህ ዋይተር ምናምን አይደለም የምትሰራው፣ ኪችን ውስጥ ነው የምትሰራው። ኪችን ውስጥ ምን የሚያክል በቃ እንትኗን እዛ ጋር ሞባይሏን ታስቀምጥና እኔ አንቺን በሆን ግን ያንን ስራዬን አላሳይም። እኔ ግዴ የመጨረሻ ሞራልሽ እንደወደቀና እኔን እንዳመንሽኝ ያወቅኩት መቼ እንደሆነ ታውቂያለሽ? ስራሽ ቦታ ድረስ አስገብተሽ ነው ማየት የምፈልገውን ነገር ያየሁት። ያ እንዲህ ለባብሰሽ ምን አውቃ ይችን ሰርቼ ደግሞ ሄዳል ምናምን እዛ ጋር ናቁሽ። በቃ ይሄ ነው ስራሽ ነው ያልኩት። ይሄ ነው ስራሽ። ለዛ ወጣት ያናገር አጣቢ ደስታ አጣቢ። እኔ ሰውዬው ሲነግሩኝ ራሱ እንዲህ ስራ እንደዚህ ነው ስራ ምናምን ሰው ቤት ምናምን ሲሉኝ እንዲያው የጣሊያን ሀገር ኖርማል የሆነ ስራ ነው ሰው ቤት መስራት። ሴቱ እንደዛ ነው የሚሰራው። ግን ጉራሽ እና የምትሰሪው ስራ ግን አንድ አይደለም። እኔ እንደዚህ ያለኝ እንደዚህ ነኝ እንደዚህ ነኝ ያን ራሷን ነው የሚያህለው ድስቱ ራሱ የምታጥበው ድስት። እኔ ደግሞ እዚህ ሀገር እንትን አለ ሽኩል ማሸ ምን ይባለው የእቃ ማጠቢያ ሬስቶራንቱ እቃ ማጠቢያ እንኳን ለነገሩ እሱን የሚያህል ድስት እንዴት ይገባል? ተሸክማ እሱን ድስት ምናምን እንዴት ነች እንዴ? ምንድን ድስት እያጠብኩኝ ነው እኔ። አንቺን ብሆን ግን አይስወር እኔ ድስት ኧረ ጉረኛ ኮንኩኝ በደንብ ነው የምቆረው። ለዚያውም እኔ እኮ በጣም እኮ ዲሽ የላቸውም። እሷ ብትሄድና ግን እንዲህ ብር እያደረገችው ይሄ ልክ በቃ የሆነ ነገር ብታጥብ ነው የሚመስለው። በስነ ስርዓት ስራ ችግር የለብኝ። ግን እንደዛ ሰርቼ እኔ ለወንድ ብር ልሰጥ አላረገው። እንደዛ ለፍቼ እኔ እግዚአብሔር ጎንበስ ብዬ እንደዛ ለፍቼ አጥቤ አረመድ እኔ ብር ላይ በጣም ኃይለኛ ነኝ። ለእናቴ ራሱ አልሰጣትም አይደለም እግዚአብሔር ለእናቴ ራሱ እኮ አልሰጥም ብር አልሰጥም። እንዲህ ስሰጥ ብር ያመኛል። ብር እንደዚህ አድርጌ ስሰጥ ያመኛል። ለሆድ ለምናምን እሰጣለሁ እንካ ብሉ ምናምን ነገር እሰጣለሁ። ቆጥሬ ግን ብር አልሰጣትም። እንደዚህ ቁጭ ብዬ እንኳን አሁን ያመጣሁትን ብር አልሰጥም። አይደለም እንደዚህ አጣጥቤ አይደለም እንደዚህ ቂጤ እና እጄ እንደዚህ እስከሚላላጥ ድረስ። ከዛ አንድ ቀን እጇን አየዋለሁ። እኔ እንኳን ማየት የፈለግኩት እጅሽን የተቃጠለ ይህ ፎቶ ምናምን ቪዲዮ አለ የተቃጠለ ያሁን እንዲህ ብሏል። እጇ እንደዚህ ብሏል። ቲጂ እስቲ ጋላሪ የሚልኝ እኔ ቆንጆ እንደዚህ እያወራሁኝ ግን ማነው ጋላሪ? ማንም አፈር ቢ ነው የሚሉኝ። መቼስ አፈር ያስበላሽ። that's me. that's why you are broke. it's better. እኔ ሰርቼ ለራሴ እንጂ እኔ ለወንድ አልሰጥም። እንደዛ አጥቤ አላረኩም። አይስወር አላረኩም። ግዴ እኔ እንደዛ የምለፋው ለወንድ ልሰጥ ነው ገንዘብ።
ለራሴ ነው። እሷ የምታገኘውን ብር እኔ ቁጭ ብዬ አገኘዋለሁ። ሽዝነቲንግ እዛው እየጠጣች ነው የምትጨርሰው በብሩ። የሚገርማቸው ነገር እግዚአብሔር ምስክር ሲል ራሱ ነግሮኛል። እንትኑ አለቃውም ነግሮኛል። እች ጓደኛዋም አብረን የሰማ ነው። እዛው ትሰራለች፣ እዛው ትጠጣበታለች፣ ትጨርሰዋለች ብሩ። ልጁ ደግሞ ወጣት ነገር ነው፣ ለእሱ ትሰጠዋለች። ለባለቤቱ እኮ ነው። የሞትሽ ሙጃ። ከዛ ደግሞ ሌባ ስሰርቅ ያለሽ ሌባ ነሽ። እዛው ሰርቀሽ ስንት ጊዜ ትከሳለብሽ? 2 ነው ምናምን ከሳለብሽ። ሁሉም ያውቃታል። እጅ ቀዳዳ ሙጃ ጉረኛ። አም ቶኪንግ አባውት ቶማቶ ያ እኔ $1000 ትኬት ቆርጬ $1000 ደግሞ ሆቴል ይዤ አላመጣም። ወንድ በኢየሱስም አላረገው። እኔ $1000 ከፈለገ እዛ ለቤተሰቡ ይስጠው፣ እንደ እርዳታ ላረግ እችላለሁ እንጂ ለምንዝናናበት እኔ ምናሱ ከናገር ግደኛ አላረገው። ለማንኛውም ጉራሽን ተይና አሁን ንስሓ ግቢ። እንዲህ በላት ማሚ ጂጂ ኪያ ንስሓ ግቢ ትለሻለች በሏት። ማናት ወዶቼ ማናት ወዶቼ ቶማቶ እኔ ግን እሷን ለራሱ የሚያስተዳድር እስከነዘር ማንዘሯ እዚህ ቲክቶክ ላይ ያለኝ ገንዘብ ከነዘር ማንዘሯ የሚያስተዳድር ቲክቶክ ላይ አይደለም ባንኬ ላይ ቲክቶክ ላይ ያለ እስከ ዘር ማንዘሯ አረጠች እኮ ስትኩነፍስ። በህይወት አንድ ወንድ ነው የቀረባት በህይወቷ አንድ ወንድ የረባ ወንድ ማለት ነው። እሱንም አለያይተናታል። እንዲህ ተረጋግቶ ልክ መናገር ግን እንዴት ነው የሚቻለው? ከኔ ተማሪ አማዬ ከሰራሽ እኔ አሁን ይህንን ነገር ዛሬ ነው ያወራሁት። ከ2 ዓመት በኋላ ፓስት 2 years 2 ዓመት እኔ በእኔ የሚቀለድ ሰው ችግር የለብኝም። ሲሪየስ ግን የሚያማኝን ሰው እና የሚከታተለኝን ሰው ግን አጠፋዋለሁ። ለሚዲያ ብር የሚሰሩኝ ምናምን ችግር የለብኝም። አሁን ሚዲያ ላይ ብር ለማግኘት ብለ ዩቱብ ላይ ምናምን አብ ነው ፕሮብሌም። ምክንያቱም ብራቸውን ካገኙ በኋላ አያስታውሱኝ። ይቺ እኮ እግሬን እየተከተለች የማውቀው ሰው አይቀርም። አሜሪካን የማውቀው ዘመዴ አልቀረም ጽፋለታለች። በጣም ቤተሰቤ ማለት ነው። ሁሉም እንደሚጠና ይቺ ልጅ ምንድን ናት ይሉኛል። ይቺ ልጅ ምንድን ናት? ይቺ አትለቀኝም እንዲ ያልኩኝ። በቃ አስለቀኝ በቃ መቼም እንደማልላቀቃት ለምን የገሃነም በር አይሆንም። እገባለሁ አልኩኝ። በቃ እገባለሁ። የሚሆነውን ነገር በሙሉ ነው የማደርገው። ምክንያቱም የምትለቅሰው አይደለች። ዋይ ቱዴይ እትዘላስ ቱዴይ ልታውቀው ይገባል። ከዚህ በኋላ ወይ ትጠነቀቀኛለች ወይ ደግሞ እንደዛ ነው። ሚ አሁን ሰይጣን ነኝ እኮ አልኩሽ። ሰይጣን ለሆነብኝ እኔም ሰይጣን ነው። ለእንደዚች አይነት ሴት አልለቅቅ። እኔ እግዚአብሔር ምስክሬ ነው የምላችሁ። ሚዲያ ላይ የሚናገሩትን በዚህ ያህል ላይ ችግር የለብኝም። አይኖ ሚዲያ ላይ ነው የሚሰጠው ኢንፎርሜሽን ይሰጣቸዋል። ያ ለዩቱባቸው ሲሉ ነው ምናምን። እነሱንም እኔ ባገኝ እለቃለሁ እያልኩኝ አለች። ግን ክፋት ግን አለው ብዬ አለ። ከዛ እልፍ ያለ ከሚዲያ ያለፈ ክፋት የለም። እች እኮ ስትቆፍር ነው የምታድረው። ስትቆፍር የማውቀው ሰው በሙሉ ስለሷ ነው የሚነግረኝ። ጠዋት ስነሳ የሰው ቪዲዮ ነው ሼር የሚደረግልኝ። በውስጥ ያወራችሁ ነገር ሼር ይደረግልኛል። ምን እንዳልሽ ማን ጋር ነጻሽ ሰርፕራይዝ ነው የሚያደርገኝ። የሆነ የማውቀው ሰው ምናምን ነገር አገላይ የምትባል ታውቂያለሽ ይለኛል። በመጨረሻ ላይማ መፍራትም ጀመርኩኝ። እንዲህ ብላ የሆነ ብቻ እኔ ጋር የሚመጡት እንትኖች በሙሉ የእሷ እጅ አሉበት። የመጀመሪያ የእሷ እጅ አለበት።
እሷ ናት ሁሉን ነገር ፑሽ ፑሽ የምታደርገው እና መጨረሻ ኦኬ በምንድን ነው እሷን መበቀል ወይም ደግሞ ማስለቀስ የምችል እርፍ እንድትማር ማለት ነው። ማንም ሰው እንዲሆነባት አይመስለኝም። ምክንያቱም በቃ ሁሉም ላይ እንደዘለለች እንደደነሰች ምናምን ነገር አይነት ነገር ናት። የምችለው ምንድነው የምትወደው መንጠቅ ብቻ ነው። ምክንያቱም ልጁን ያገኘችው እኛ ፔጅ ላይ ነው ከኛ ጋር። ችግሩም የመጣው ደግሞ ገና ለገና ልጁን ይሄድብኛል በማለት ነው። እኛ ምንም አላላት። ኧረ ምንም ግንኙነት የለም ነፍሴ። ከፈለግሽ እናትና አባቱን ቤተሰቦቹን ፋሚሊውን በሙሉ ውሰጂ። እኛ ምንም ጂጂ የምንም ችግር የለባትም። የማንም እንኳንስ ባዳን አይደለም እኔ የወለድኳቸው ልጆች የራሱ በፍሪደም እንዲኖሩ ነው እንዲሄዱ የምፈልገው። እኔ በራሱ የመተማመን ሰው። አንድ ሰው መሄድ ከፈለገ መሄድ አለበት፣ መያዝ የለበት። ሲሄድ ግን አወጣጡ አገባቡን አሳምሮ እንዳገባ በሙሉ አወጣጡን የሚያሳምር ደስ ይለኛል። እሷ ግን ልክ በቃ የሆነ ነገር እንዳረገች የሆነ በቃ ሀገር እንኳን እንደዚህ የገዛች ብትገዛ እንደዚህ አትሆንም። ኧረ ተይ ብንላት፣ ኧረ ብናስረዳት፣ ተይ ብንላት፣ ተይ ከፈለግን ተይ ችግር የለውም ብንላት በሙሉ አላመነችም። ነው እኔ በእኔ ነገርኩሽ እኮ እቀብርሻለሁ ካልኩኝ እቀብርሻለሁ፣ ደግሞ ይሳካልኛል። ግን ነገርኳቸው መቀብረ ሰው አይነት አለ። እየነገርኳቸው እቀብርሻለሁ ካልኩኝ የዛሬ 20 ዓመት ቢሆን እቀብርሻለሁ። ሁሌ ግን ለሰው ልቻ ትሰጥኋል። ካለካኝ ሰውን ያልነካ አሁንም እንዲነካኛል ከንግግር ጠብቄ ነው የምቀብርሽ። ጠብቄ መድኃኒዓለም ጠብቄ ነው የምቀብርሽ። ደግሞ ሲሳካልኝ እንደዚያ ነገር ይሳካልኛል። ምክንያቱም አልነካው፣ ማንም ሰው አልነካው። የራሴ ልጆች እያበኩ ከኔ እልት ያለ ህይወት እኖራለሁ ብትይ ወይ እኔ ለአደጋ የሚሰጥ ነገር ብታረጊ ደሜ ይወርድብሻል። በሚል እባብ ነኝ። እባብ የምሆነው ደግሞ ራሴን ለመከላከል ነው። ጋደልሽት ለምንድን ነው ምን የምነግርሽ? ቶማቶ ካልኩሽ ይበቃል። አሁን ቶማቶ እያለቃቀሰች ማለቀ ይሆነ እግዚአብሔርን አለ የሚያውቅ በጣም አለ እንደዚህ ነገር ተንኮል አልፈልገውም እንጂ ከፈለግኩትኝ በጣም ቀላል ነው። አይስበር ምናልባት እኔ የማላገኛቸው ባል የሌላቸው ሰዎች ሴቶች ካሉ ባል ካለሽ ከኔ ጋር አንድ ነገር ልንገራችሁ። እኔን የበደላችሁኝ ሴቶች አላችሁ አይደል? አሁን እግዚአብሔር ምስክሬ ነው። እኔም በድለሽኛል፣ ድሮ ይቅርልሻለሁ። አሁን ሰላም እንድትኖር ይፈቅድልሻል። ደግመሽ ግን ደግመሽ አሁን ጥር ብትይ ግን እግዚአብሔር ባልሽ ናት። ወይ ቀማሻለሁ፣ ወይ አጣላሻለሁ፣ ወይ ነገር አረግሻለሁ። እግዚአብሔር ምስክሬ ነው የምልሽ። እግዚአብሔር ምስክሬ ነው የምልሽ። እንደምንም ብዬ አጣላሻለሁ። ማንን ወደሻል? በቀማ እችላለሁ። አላየሽኝም? እኔን እኮ አታውቁኝም። እኔ እኮ አይደለም ልጅሽን አስደነግጣለሁ ከፈለኩ። ልጅሽን የማስደነግጥ ሴት ነኝ ከፈለኩኝ። አንቺ ሴትዮ አትምጭብኝ። እኔ አሁን ማንን ማስተዳደር ይባለው ምቀበል አልቀበልም። ከኔ ጋር ከተጣላሽ አርፈሽ ቁጭ በይ። በቃ አለቅ። ደግመሽ መተሽ እንዳትነኪ። በተለይ ባል ይዘሽ መተሽ እንዳትነኪኝ። አይስዌር እንዳትነኪ። ከነካሽን ግን እንደምን ብዬ አልኩሽኝ። የሚከፈለውንም ከፍዬ በእግርም ከሆነ በእግር ሄጄ፣ በፕሌንም ከሆነ በፕሌን ሄጄ፣ ተራራ የሚወጣ ከሆነ ተራራ ሄጄ፣ በመርከብ የሚኬዱን መርከብ ሄጄ የምትወጂውን እቀማሻለሁ። ይሄ ቃሌ ነው፣ ቃሌ ነው። እግዚአብሔር ምስክሬ ነው። ለዚህ ደግሞ ቶማቶ ምስክራለች። ቶማቶ ደምን ባን ያለቀሰችው። ለዚህ ደግሞ ብዙ ሰዎች እጃችን አለበት እያስፈራራው። አሁንም ደግሞ ይውላችሁ፣ አሁንም ደግሞ የመቀማቱ እንትን አለኝ። አሁን ከሰሞኑ የምትሰሙት አንድ ኒውስ ሊኖር ይችላል። ምክንያቱም ሳከብርሽ መከበር አለብሽ። እኔ አክብሬ የምትፈልጊውን ነገር እሰጥሻለሁ።
ኦኬ እኔ ስለፈቀድኩ ነው የሚሰጥሽ እንጂ አንቺ ስለፈቀድሽ አይደለም። ወለጋን አብይ አድርገው ቀብሯቸዋል። እንዳትረሱታ። አያም ወለጋ ቂመኛ ነኝ ለማለት ነው። ልታስልንኪው ነው መተቱን። ለምን ማስለቀው መተቱን? የምን መተት? መተትን ያሉ አላውቅም፣ ግን ራሴ መተት ነኝ እኔ ራሴ መተት። ግን አይነት አለው የክፋትም የምትከታተኝ ከሆነ እኔ አውቄ የተውኩትን ነገር ልክ አንቺ በጉልበትሽ የሆነ ነገር እንዳረግሽ መስሎሽ ከታይሽ እኔ አሁን የሆነ ነገር ተውኩ አይደለ? ተውኩኝ። ለራሴም ጤንነት ሊሆን ይችላል። ግን አንቺ ስለጠነከርሽ አይደለም እኔን የምትበልጭኝ፣ ወይ አንቺ ስለጠነከርሽ አይደለም ብቲ አዙሬ ራሴ ማድረግ እችላለሁ። አይስበር ሄድሽ። ለምን ከ5 ዓመት በኋላ አይሆንም? ጠብቄ አሳርርሻለሁ። ጠብቄ እኔ እልህኛ ነኝ። እኔ አሁን ላሳርር ብል ይሁን መንገዶች አሉ አሁን ማሳረርበት፣ ግን አልፈልግም። አሁን ደግሞ እርጅናም አለ። ሁለተኛ የቤተሰብ ኃላፊ ነኝ። የልጅ ልጆች አሉ። ለእኔ በጣም ኢምፖርታንቱ አሁን እኔ የድሮዋ ጂጂ አይደለሁም፣ በቃ አይደለሁም። ግን አሁን እንዲህ ፉን ላለሁ የምትሉ ካላችሁ ይሄ ማለት ለሰሚው ለተመልካቹ ነው። ያ 2 ቤት አለኝ። እናንተ የምታዩት ይሄንን ቤት ነው። ሌላ ቤት አለኝ። እሱንም ሸጬ ቢሆን እቺ ራሱ የምታወጣ ከሆነ ሸጬ እልሄን ወጣ። አሁን ግን ለእነዚህ ልጆች ልኖርላቸው አትሊስት ለማለት ያህል ነው። አሁን ደግሞ እርጅናም ማለት ጥሩ አይደለም ለማለት ያህል ጭምር ነው። እርጅናም ጥሩ አይደለም እድሜ በሄደ ቁጥር እና ወይዘሮ እጹብ ተይ ወዲ ለመመኝ ዊስ ቶማቶ ናተቀፈ አንድ ሰሞን በጣም አሁን ለመያዝም ለመልቀቅም አስቸግራ ነበር። በቃ አሮጌታቸው ትል ነበር። እንደዚህ ነበር የምትላ አሮጌቷ። እኔ እኮ ማለት ጠዋት የለበስኩት ልት ማታ አልቀቅ ማታ የለጠዋት ምናምን ትላለች። ኧረ ተይ። እኛ ደግሞ እየዛ ሰዓት ደግሞ ገና እኔ ከፖለቲካው መውጣቴ ስለሆነ እንዳሁኑ ደፋር አልነበርኩኝ። ማለት ደፋር አለመሆን ሳይሆን ምን ይሉኛል የኔ ሰዎች በእንደዚህ አይነት ነገር ስሜ ሲነሳ ምን ይላሉ? ምክንያቱም እኔ የሚያውቁኝ በሌላ ነው እና በጣም እፈራ ነበረ። እንዲህ መታማት ምናምን በጣም እፈራለሁ እና በቃ ዝም እላለሁ። ግን በመጨረሻ ግን ነው ይሄን ነገር በጥሽ ይወጣል። ምክንያቱም ምንም ነገር የለም። ምንም ነገር የለም። ጀስት ፍሬንድ ነው እና ዋይ ለምን የምታማው? ለምን ዋይ እኔ ምን ባደረኩት ነገር እኔ አላፈር ብፈልግ ልክ በቃ የሆነ ነገር ትምህርት ሴትዮ ምን አገባት አልኩኝ። በቃ ዋይ ነው እኔ እኮ ነኝ የዳርኩት። ለእኔ ነው እንዴ የምትነግረኝ? ዛስሚ እኔ ነኝ ወደዛ እንዴት ያደረግኩት። እኔ ነኝ ከዚች ሰይጣን ሴትዮ እንዲላቀቅ ያደረጉት። ዛስሚ አይ ቲንክ የምታውቂም ይመስለኛል አንቺ። ምክንያቱም ባለፈው ስታወሪ ሰምቻለሁ። ምክንያቱም ሰው አይደለችም። ባለጌ ስድ ናት። በቃ እንኳን ለሱ አይደለም፣ በጣም ጨዋ ልጅ ነው በነገራችን ላይ። እሱ እንኳን ለሱ አይደለም ዱርዬ ለሚባል ወንድ ነው ያልመኛት መስሏል። አንድ ከሴት ጋር ትተኛለች፣ ሁለተኛ በድራግ ምናምን፣ ሶስተኛ ጉረኛ ናት፣ አራተኛ ሰውን ፈልጋው ሳይሆን ሰውን በቃ ለመጠቀሚያ ነው የምታረገው። መጠቀሚያ በቃ ይሄ ደግሞ ጥሩ አይደለም። በተለይ ለሴት ያላት እንትን ጥሩ አይደለም። ለሴት ያላት ንቀት ቀሷ ብቻ ባክግራውንዷ እኮ በጣም ቆሻሻ። በተለይ ሆላንድ ያለው ባክግራውንዷ ሴሰኛ ናት፣ በጣም ሴሰኛ ናት። በቃ እንደን ይዛ እኮ ነው የምትነሳው። ዱል ምን ይባሉ
ምንድን ጉልዶ ነው እንደ ይባላል? ምን ይባላል? የለ የኛ እሱን ይዛ በስነ ስርዓቱ እሱን ይዛ እንደዚህ ቁጭ ትላለች። እንደዚህ ሰው ቁጭ ብለች እንደዚህ ሰው እፍረት የሚባል ነገር የላት፣ ኔቨር የላት። እፍረት የሚባል በጣም ስድ ናት። ስለዚህ እውነት ዛክ እግዚአብሔርን እንደዚህ ትይዝና ላደርግ ነው ኑ እናድርግ ትላለች። ሰክራ እኮ ነው። ሰካር በየቀኑ ጫጫ ሰካር በሀሸሻ ጉድ የሆነች ሴት ናት። ጉድ እሷ ለእሷ አትገባው። ነበር እሷ የምትገባ የእሷ ቤት ያሉ እዚህ ሀገር እዚህም እራሱ አሉ ቆርቆሮ ይዘው የሚሉ ለእነሱ ነው የምትገባው እንጂ። ለዚህ ነው አይንሽ እያየ ከእጅሽ ላይ እንድትቃጠ ያደረጉሽ፣ ቅጥልርር እንድታይ ያደረጉሽ፣ እንድታብጅ ያደረጉሽ። ለዛ ሊበና አሜሪካን ልኬድ ሊወለድ እንጂ ቋነኛ ነው። ምን ነው ጌም የላችሁም? እንዴት ተሰብስባችሁ መጣችሁ? ጌማችሁን አትጫወቱም? ይህ እኮ የእናንተ ጉዳይ አይደለም። እናንተ ጌማችሁን ተጫወቱ፣ ሰው ሁኑ። እናንተ ጋር ብዙ የሚቀር ነገር አለ። ህይወታችሁ ገና ነው የእናንተ። ይሄ የአሮጌቶችን የቆረቆንዳች ጉዳይ ነው። እናንተ እንደዚህ አይነቱን ነገሩ ተውና የሚሰጣችሁን እያጠራቀማችሁ ህይወታችሁን ለውጡ። ካልሆነ ነገር እናንተም ተመሳሳይ ህይወት ነው። በቃ ህይወት ሴት አለ ታመልጣችኋለች። ሴት ጂጂ ፈሴ የምትጨረሽ እና እንደዚህ ነው እላችኋለሁ ልጆች። በተረፈ ወይዘሮ እጹብ ድንቅ ለምን አትተኝም ግን? መቤት እስቲ አሁን ቆይ እስቲ አሁን እንትና ልጥራ፣ ጃኮን ልጥራ የምታስተናግደው ውብስ ጂጂ ይቅርታ፣ የኔ ቆንጆ እያማሁሽ አይደለም። እሺ ከኔ ቆንጆ በእውነት ምን እያማሽ ነበረ? አይደለም በፍጹም አላማሽም። ጌታ ለምን አማሻለሁ? በጣም ነው እኔ ሬስፔክት ማድረግሽ። መድኃኒዓለም አይደለም ድ እያማሁሽ አልነበረም ያልሽው። ስለ አንቺ እያወራሁ ነበረ። በእውነት እኔ ቴንኪው ስለመጣሽ አመሰግናለሁ የኔ ቆንጆ። ኧረ እኔ አጋጣሚ ነው የመጣሁት እኔ ከሱ ጋር ኧረ ተይ ግፍ ነው ጋር ጸብ አላት ከኔ ጋር ከእሱ ጋር ልውጣላችሁና ይሻለኝ። አመሰግናለሁ። ኖ ለምን ትወጫለሽ? አትውጪ ትንሽ አውሪ በእናትሽ እስኪ። እኔ እንኳን ስራ ልሰራ ነው የመጣሁት። ኧረ ልጅ በእናትሽ ትንሽ አውሪ። ኧረ ቅድስት ወሬ እኮ ቀረ። አንቺም የእኔ ቆንጆ ወሬ እኮ ቀረ። አሁን የአዛውንቶች ክለብ ምናምን ቀርቷል። አሁን እዚህ ጋር ብር ምናምን ነው የምታሳድጁ ጊፍት ጎበዝ። አይሻለሁ። እኔ ፎሎወርሽ ነኝ፣ ምንም ነው የማይሻ አድናቂሽ ነኝ። ጌታ እሺ ቅድስት። እኔ እኮ ለዚህ እኮ ነው የባሰ የተመቸችኝ ጂጂ። በቃ ኖርማል ግልጽ ዋል ነው እንዴ። በጣም አሪፍ ሰው። እኔ በጣም ነው የምወዳት ጂጂን። እግዚአብሔር ምስክሬ ነው። ፌመስ ነች። በኢትዮጵያ ሕዝብ በሙሉ ያውቃታል ምናምን። ኧረ እኔ ፌመስ አይደለም ፈስ ነኝ። ኧረ ተው። ስታንዳፕ ለሁሉም ስታንዳፕ አድርጋ የምትንቀሳቀስ ሰው ነች ምናምን። የት ነው ግን የት ነው የምትኖሪው? እኔ ስኮትላንድ ስኮትላንድ ነው ምነው። አይሻለሁ ድሮም ጀምሮ እከታተልሻለሁ። አንዳንድ ጊዜ ሲመጣብሽ ግን እኔ አጠገብሽ አደርስም። የሚመጣብሽ ቀን አለ ጂጂዬ። ሲመጣብሽ አትታይም እኮ። ሲመጣብሽ እኮ ማንም አጠገብሽ አይደርስም። ጂጂንማ ዛሬ ካላሸነፍኳት ማለት ነው በቃ ያለሽ ታውቂያለሽ። አንዳንድ ጊዜ በጣም ሶፍት ትሆኛለሽ። አንዳንድ ጊዜ ሲመጣብሽ ማንም አጠገብሽ አይደርስም። ደግሞ ቆንጆ ልጆች ይባርኩልሽ። ልጆች ትጫወቻለሽ? ጌም እንጫወት እንዴ? ተገኝቶ ነው እንዴ ከጂጂ ጋር? ቴንኪው የኔ ቆንጆ። በእውነት ከአንድ ሰው ላስገባና የግሩፕ እንጫወታለን። ያ ቴንኪው ፎር ካሚንግ ኩኒ። እንዴት ነሽ? ትጫወቻለሽ? ኦኬ አለሽ ጊፍታችን አለሽ?
አሁን ገና መግባት እኔ ተጫውቱ አሸንፉ እናንተ ችግር የለብኝም ነው እሱ እኔ ከእናንተ ጋር ኮምፒት አላደርግም እንዴ ከወለድ ፌመስ ከጂጂ ጋር ኖ እናንተ ተጫውቱ እናንተ አሸንፉ ዛትስ ፋይን አይ ዶንት ማይንድ ጊፍተር ካላችሁኝ ጊፍተሮቼ ያው ታታቢ እያደረጋችሁ ጂጂን ካሸነፍኩኝ ያው አውቃ ፈልጋል ካልሆነ እንደማላሸንፋት አይ ብሊቭ ኖ አንቺና እኔ አብረን አንድ ቲም እንሆናለን። አንድ ቲም ኦኬ ጂጂ የኔ ቆንጆ ከዛ እንጫወታለን። ኦኬ ጋይስ ሌትስ ጎ ጋይስ ታፕ ኮፒ ሊንክ አድርጉልኝ። አይ እኔ ከጂጂ ጋር ኦ ማይ ጋድ አይ ዊል አቡ ሰዒድ أنا رايحة عشان أقرأ تعليقاتك وإيش بدنا نحكي ليش تي guys stop الزاق وين نتابع تاب كوبي لينك تاب كوبي لينك Queen You mean that Saho song, right? ሶማሊኛ ነው Guys, let's go. Triple. First game is triple, guys. Bismillah. ሶማሊኛ ነው First game, guys. ሶማሊኛ ነው መሰለኝ። ትግረኛ Guys, kiss. We missed it. ቆይ እስቲ ሚውት ኮይኗ Wait. ሶማሊኛ ነው ያው ዘፈን ትግርኛ No. Billion Billion and Tigray mix. Thank you. የታወቅሽ ዘፈን አንቺ ግን አውቃለሁ እንዴት ዴቦዬ ጂጂ ይላለች ዛሬ እስቲ ታብታባ ሌላ ጊዜ ጠይቅሻለሁ ማ ይሄን ሳይን ገምቼ ጋይስ ሌትስ ጎ ደብል እየመጣ ነው ኦኬ ያላሬ ባዶ ነው ያለው ትናንት ስላልገቡ ነው ምናምሽ ኮረም ነው ታፕ ኮፒ ጋይስ ታፕ ኮፒ ሁለት አባ ታብታባ ጋይስ ሌትስ ጎ ጊፍተሮቻችን ወሬ ለመዱና ማንቀላፋት ጀምራል። ሁለት አባ studies in my gallery ሁለት አባ Thank you, Dave. Malin siente eso. Why is saying zero though? Okay, especially que se siente. ጃኮ ለምን ለምን ያው እያበሳችሁ ረገጣ ልጀምር ነው እያየው ክትኮን አንዳንዴ ኧረ እኔ Guys, let's go. Wake up. እኔ እንደውም አሁን አካውንት ልሰጣቸው That's special for you. ታውቂያ ጥሩ ግሩፖች አይደሉም ያለ አንደኛው ጥሩ ልጅ አይደለም አንዱ አይደለም ወደኛ ነገር የማይለፉ ግሩፖች ናቸው። እንትን ይልሃል ሊያጣላ የሆነ እንትን ይፈጥራል። ተጠንቀቅ በጣም እንደዚህ እኮ ማለት እንደዚህ በል Guys, let's go. አሪፍ ነው። እንግዲህ ማታ ከስራ ስንመጣ እንደዚህ በቃ ለአንድ ሰዓት አጫውታለሁ፣ አስለምዳለሁ። ሚሚ እኔ በዚህ በኩል ፊኗ ስራ እረፍት ነሽ እንዴ? No. ከማታ ለሊት እሰራለሁ። በስልክ እኮ ሰጠዋት ለእሷ እኮ ዩኒቨርሳል ለሊት ስለምሰራ ነው ትንሽ እዚህ ልቆይና ለማ እስኖ ነች በእንትን በስህተት ነው የሰጠዋት ምናምን ስትለኝ በቃ ብድር ነው ትከፍላለች ብዬ ዝም አልኩ። ለማን ሰጠች? ለእኔ ዩኒቨርስ ኧረ ኬት አባቷ ማለሱ ቴክ ሜዲሲን አንቨርስ እኮ $500 በፓውንድ ወደ 300-400 ማናት እና እሷ ለእኔ የምትሰጠኝ? አረ በሉ ጊፍተሮቼ በደንብ